ዋትስአፕ ሻምፕ እንዴት ናችሁ? ውድ የተወደዳችሁ የክለባችን የትልቁ የገና ነው የሻምፒዮኑ አርሰናል ቤተሰቦች በሙሉ ዛሬ የተለያዩ የአርሰናል የዝውውር መረጃዎችን ይዘን መተናል። እስከ መጨረሻው ድረስ እንደተከታተሉን ላይክና ሰብስክራይብ ታርጉ ስንል በትና እንጠይቃቸዋለን። የመጀመሪያ መረጃዎችን የሚሆነው ቤን ዋይት ነው። ቤን ዋይት በተደጋጋሚ ጉዳት እያጋጠመው ቢሆንም ነገር ግን አሁንም የበርካታ ክለቦችን ትኩረት እየሳበ ይገኛል። አርሰናል በጉዳቱና እንዲሁም ደግሞ አቋሙ በመውረዱ ምክንያት እንዲሁም ደግሞ ከሱ የተሻለ ተጫዋቾችን ማምጣት ስለሚፈልግ መልቀቅን ይፈልጋል። እንዲሁም ደግሞ ሌሎችን በርካታ ክለቦች ኤቨርተንን ጨምሮ ተጫዋቹን በጥብቅ ነው የሚፈልጉት ለማስፈረም። በተለይ ኤቨርተን በቀይ መስመር ተከላካይ ስፍራ ላይ ጥንካሬ ለመፍጠር የቤን ዋይትን ሁኔታ በቅርበት ከሚተከታተሉ ክለቦች አንዱ ሆኗል። ሆኖም ተጫዋቹ ከአርሰናል የሚለቅ ከሆነ ግን የሻምፒዮንስ ሊግ በሚቀጥለው ውድድር ዘመን በሻምፒዮንስ ሊግ ለሚሳተፍ ክለብ ፊርማ ማኖር እንደሚፈልግ ነው ሜል ስፖርት እያስነበበን የሚገኘው። ዘ አትሌቲክስ ደግሞ ኤቨርተን ተጫዋቹን በጥብቅ እንደሚፈልገው መረጃ ይዞ እየወጣ ይገኛል። ነገር ግን ቤን ዋይት በክረምቱ የዝውውር መስኮት ከአርሰናል ቤት እንደሚለቅ የተረጋገጠ ኦልሞስት ይመስላል። ከእንደገና ደግሞ ኤቨርተኖች ከሌሎች ክለቦች ላቅ ባለ መልኩ በጥብቅ የፈለጉት ይገኛሉ። ለነገርኳችሁ ደግሞ ሜል ስፖርት ትላንትናም ዛሬም ይዞት በወጣው መረጃ መሰረት ተጫዋቹ በቻምፒየንስ ሊግ ለሚሳተፍ ክለብ ነው ፊርማው ማኖር የሚፈልገው። ከወደ ጣሊያን የተለያዩ ትላልቅ ክለቦች በቻምፒየንስ ሊግ የሚሳተፉ ክለቦች ተጫዋቹን በጥብቅ ይፈልጋል። ፕላስ ደግሞ ከወደ ጀርመንም በርካታ ክለቦች ይፈልጉታል። እዛው በፕሪሚየር ሊግ ደግሞ ለቻምፒየንስ ሊግ የማይሳተፉ ሚርቴብል የተባሉ ክለቦች ደግሞ በጥብቅ የፈለጉት ይገኛሉ። እንግዲህ መጨረሻው የት ይሆናል የሚለውን አብረን የምንመለከት ይሆናል። ቀጣይ መረጃችን የሚሆነው ደግሞ ገብርኤል ጄሱስ ነው። ስካይ ስፖርት እንዳሳወቀን ከሆነ አርሰናል በዚህ ክረምት የአጥቂ ክፍሉ እንደገና ለማዋቀር በማቀዱ ለገብርኤል ጄሱስ ከ18 እስከ 20 ሚሊዮን ፓውንድ ይፈልጋል። በውሉ ላይ 1 ዓመት ብቻ የቀረው በመሆኑ ክለቡ እሱን በመሸጥ የሚገኘውን ገንዘብ ለሌሎች ዝውውሮች ፈንድ ለማድረግ ክፍት ነው። ፓልሜራስ ተጫዋቹን ወደ ብራዚል ለመመለስ ቢፈልግም ጄሱስ በአውሮፓ በተለይም በሴሪያ መቆየት ምርጫ አለው የሚል መረጃ ነው እንግዲህ ስካይ ስፖርት እያስነበበን የሚገኘው። ተጫዋቹ እስካሁን ድረስ አልወሰነም። በርካታ እንግዲህ እንደ ስካይ ስፖርት መረጃ ከሆነ የሴሪ ክለብ እና ደግሞ የብራዚሉ ክለብ ፓልሜራስ በጥብቅ ነው የሚፈልጉት። የሴሪ ክለብ በርካታ ናቸው እንደ ሮማ፣ ናፖሊ እንዲሁም ደግሞ ሌሎች በርካታ ክለቦች ይፈልጉታል። በተለይ ሮማ ይህንን ተጫዋች በጥብቅ ነው የሚፈልጉት። ፕላስ ደግሞ ሌሎች በርካታ የጣሊያን ሴሪያ ክለቦች ይፈልጉታል። ከእንደገና ደግሞ ከወደ እንግሊዝም በርካታ ፈላጊዎች እንዳሉት ይታወቃል። በተለይም ኒውካስትል ዩናይትድ ይህንን ተጫዋች ማስፈረም እንደሚፈልጉ እየተዘገበ ይገኛል። ኤቨርተንን በተመሳሳይ ይፈልጓል እየተባለ ይገኛል። በርካቶች ናቸው የተጫዋቹ ፈላጊዎች ማለት ነው። ነገር ግን ተጫዋቹ አሁን ላይ በጣሊያን ሴሪያ የመሄድ እድል አለው። ፕላስ ደግሞ ወደ ፓልሜራስ የሚያመራበትም እድል እንዳለ ነው ስካይ ስፖርት ደግሞ እያስነበበን የሚገኘው። ነገር ግን አርሰናሎች ከ18 እስከ 20 ሚሊዮን ፓውንድ ድረስ እንደሚፈልጉም ነው መረጃዎች እየጠቆሙ የሚገኙት። ቀጣይ መረጃችን የሚሆነው ደግሞ ካይሹ ሳኖ ነው። አርሰናል በ26 የዓለም ዋንጫ ላይ ለጃፓን ብሔራዊ ቡድን ባሳየው ድንቅ ብቃት ተነሳስቶ የማይንዙን አማካኝ ካይሹ ሳኖን ለማስፈረም ፍላጎት አሳይተዋል። ማንቸስተር ዩናይትድ እና ሊቨርፑልም ተጫዋቹን የሚፈልጉ ሲሆን ሊቨርፑል አስቀድሞ ከወኪሎቹ ጋር ንግግር አድርጓል። ማይንዝ ለ25 ዓመቱ አማካኝ 52 ሚሊዮን ፓውንድ ዋጋ ለጥፎበታል። እንግዲህ ይህን መረጃ ይዘው ይወጣ የሚገኘው ኮት ኦፍ ሴል እንዲሁም ደግሞ ቲም ቶክ የተባሉት ታማኝ መረጃ ምንጮች ናቸው። እንግዲህ ካይሹ ሳኖ በአሁኑ ሰዓት ላይ በሜንዝ የሚገኝ እጅግ በጣም አስገራሚ ተጫዋች እንደሆነ ይታወቃል። እንደነገርኳችሁ በአርሰናልና በሊቨርፑል ይፈለጋል። በዚህ ብቻ አይደለም በቼልሲም በጥብቅ ነው የሚፈልገው። ከወደ ጀርመን ደግሞ እንደ ዶርትመንድ የመሳሰሉት ክለቦችም ተጫዋቹን በጥብቅ እንደሚፈልጉ ነው መረጃዎቹ ይወጡ የሚገኙት። እንግዲህ ተጫዋቹ 25 ዓመቱ ላይ ነው የሚገኘው። ጃፓናዊ ነው። ሜትር ከ76 ይረዝማል። የተከላካይ አማካኝ ስፍራ እንዲሁም ደግሞ የሴንትራል ሚድፊልድ ቦታ ላይ መጫወት የሚችል እጅግ በጣም ኳስ በመንጠቅ ጥሩ ፖዚሽን በመያዝ እንዲሁም ደግሞ ከፍተኛ የሆነ ወርክ ሬት ያለው ተጫዋች፣ ትክክለኛ አጭርና ረጅም ፓስ በትክክል የሚያደርግ የፕሬስ የመስበር ችሎታ ያለው እጅግ በጣም አስገራሚ ተጫዋች ነው። እንግዲህ ባለፈው የውድድር ዘመን 35 ጨዋታዎችን አድርጎ 2 ጎልና 3 አሲስቶችን ማድረግ ችሏል። እንዲሁም ደግሞ እጅግ በጣም ምርጥ የሆነ ውድድር ዘመንን በመሀል ሜዳ ላይ ማሳለፍ ችሏል። አሁን ላይ በአርሰናል በጥብቅ የተፈለገ ይገኛል። ሌላኛው መረጃችን የሚሆነው እንግዲህ ኬፓ አሪዛባላጋ ነው። በጣሊያንና ስፔን የሚገኙ ክለቦች የ31 ዓመቱን ኬፓ አሪዛባላጋን እየተከታተሉት ሲሆን ክለቡ የ5 ሚሊዮን ፓውንድ የውል ማፍረሻ ከከፈለ አርሰናልን ሊለቅ ይችላል። የትኛውም ክለብ
5 ሚሊዮን ፓውንድ ብቻ ነው መክፈል የሚጠበቅበት ኬፓ አሪዛባላጋን ከፈለገ። በሌላ በኩል ደግሞ አርሰናል ከሊድስ ዩናይትድ ጋር ያለው ውል ያበቃውን ፈረንሳዊ ግብ ጠባቂ ኢላን ሜሊየርን በነፃ ዝውውር ፍሪ ትራንስፈር ለማስፈረም ሙሉ ለሙሉ ስምምነት ላይ ደርሷል። ሜሊየር የዴቪድ ራያ ዋነኛ ተፎካካሪና ምትክ ሆኖ ያገለግላል ተብሎ ይጠበቃል። ይህን መረጃ ይዞ እየወጡ የሚገኙት ደግሞ ገነር ብሎግ እና ዘ አትሌቲክ ናቸው። እንግዲህ የተጫዋች አሁን ላይ በተለይም በክረምቱ የዝውውር መስኮት ከተለያዩ ክለቦች ጋር ስሙ እየተነሳ የነበረ ተጫዋች እንደሆነ ይታወቃል። ሊድስ ዩናይትድም ጭምር ተጫዋቹን ኮንትራት አቅርቦለት ነበር። ነገር ግን ተጫዋቹን ለመፈረም ምንም አይነት ፍላጎትን አላሳየም። ትላልቅ ክለቦች ይፈልጉት ነበር፣ ከወደ ጣሊያን ከወደ ጀርመን ማለት ነው። ነገር ግን ተጫዋቹ አሁን ላይ ከአርሰናል ጋር ከስምምነት ደርሷል። ኢላን ስቴፋን ሜሴሊየር ይባላል። እንግዲህ ተጫዋቹ 26 ዓመቱ ነው የሚገኘው። ፈረንሳዊ ነው። ሜትር ከ97 ይረዝማል። እጅግ በጣም ረጅም ግብ ጠባቂ ነው። ለሊድስ ዩናይትድ ነበር ሲጫወት የነበረው። በጣም ሪፍሌክስ የሚያደርግ አንድ ለአንድ የማዳን ብቃት ያለው ረጅም ቁጥነትና በአየር ላይ ኳሶች ጥንካሬ ያለው በእግሩ ኳስ መጫወት የሚችል ከሳጥን ውጭ በፍጥነት ወጥቶ አደጋን መከላከል የሚችል ስዊፐር ኪፐር ነው። ከእንደገና ደግሞ በሎሪያን አካዳሚ ነበረ የእግር ኳስ ህይወቱን የጀመረው። ከዛም በኋላ ወደ ዋናው ቡድን አደገ። ከዛ ሊድስ ዩናይትድ መጀመሪያ በውሰት ከዛ በቋሚነት ተጫዋቹን ግብ ጠባቂ ማስፈረም ቻለ። ለፈረንሳይ የወጣት ቡድኖች ብሔራዊ ቡድን መጫወት ሲሆን እጅግ በጣም አስገራሚ ግብ ጠባቂ ነው። እንግዲህ ተጫዋቹ ባለፈው የውድድር ዘመን 38 ጨዋታዎችን አድርገው 13 ክሊንሺቶችን ማስመዝገብ ችሏል። እንዲሁም ደግሞ 39 ጎሎች ተቆጥሮበታል። እጅግ በጣም ረጅም ቁመት ያለው ፈጣን ምላሽ የሚሰጥ በእግሩ ኳስ መጫወት የሚችል እጅግ በጣም ዘመናዊ ግብ ጠባቂ ነው። በእንግሊዝ ፕሪሚየር ሊግ በእግራቸው ከሚጫወቱ በጣም ፐርፌክት ከሚባሉ ግብ ጠባቂዎች መካከል አንዱ እንደሆነ ይታወቃል። አርሰናል ተጫዋቹን ለማያስፈርም ከስምምነት ደርሷል። ያው ሁለተኛ ግብ ጠባቂ ነው የሚሆነው። ኬፓ አሪዛባላጋ ከቼልሲ ወደ አርሰናል ከመጣ በኋላ እንግዲህ በባለፈው የውድድር ዘመን የተሳካ ጊዜን አሳልፏል ማለት አንችልም። በተለይም በተሰለፈባቸው ፍጻሜ ጨዋታ ላይ እጅግ በጣም አመርቂ እንቅስቃሴ ባለማሳየቱ ምክንያት በበርካታ የአርሰናል ደጋፊዎች ዘንድ ተቃውሞ ሲገጥሙ ነበር። ከነገና ደግሞ ተጫዋቹም ቋሚ መሆን ወደሚችልበት ክለብ ማምራት ይፈልጋል። ኢንተር ሚላን ተጫዋቹን ይፈልጓል። በርካታ የጣሊያን ክለቦች ተጫዋቹን ይፈልጉታል። እንግዲህ ተጫዋቹ አሁን ላይ 5 ሚሊዮን ፓውንድ ከተከፈለበት ከአርሰናል የሚለቅበት እጅግ በጣም ሰፊ ነው። አንድ ዓመት ከቆየ በኋላ ከአርሰናል የሚለቀው ኬፓ አሪዛባላጋን ተክቶ ደግሞ ኢላን ሜሴሊየር ወደ አርሰናል ለመምጣት እጅግ በጣም ከጫፍ ደርሷል። ቀጣይ መረጃችን ደግሞ ዛቪየር ፓርከር ነው። ማንቸስተር ዩናይትድ እና አርሰናል የማንቸስተር ሲቲውን ድንቅ ታዳጊ ዛቪየር ፓርከርን ከሚፈልጉ ክለቦች መካከል ቀዳሚዎቹ ናቸው የሚል መረጃ ቲምቶክ ይዞ እየወጣ ይገኛል። የ16 ዓመቱ አማካኝ እስካሁን የመጀመሪያውን የባለሙያ ውል ወይም ፕሮፌሽናል ኮንትራት ያልፈረመ በመሆኑ በርካታ ታላላቅ ክለቦች ወኪሎቹን አነጋግሯል። ማንቸስተር ሲቲ ግን ከተለያዩ እንግሊዝና አውሮፓ ክለቦች ከፍተኛ ፍላጎት ቢኖርበትም ፓርከርን በክለቡ ለማቆየት እጅግ በጣም ከፍተኛ የሆነ ነገርን እያደረገ እንደሚገኝ ከፍተኛ ስራን እየሰራ እንዳለ ነው እንግዲህ ቲምቶክ እያስነበበን የሚገኘው። ቀጣዩ መረጃችን የሚሆነው ደግሞ ዩሊያን አልቫሬዝ ነው። የአትሌቲኮ ማድሪድ አጥቂ ዩሊያን አልቫሬዝ አሁንም በሊቀመንበሩ ወይም ደግሞ በአሰልጣኛችን ሚኬል አርቴታ የፍላጎት ዝርዝር ዊሽ ሊስት ውስጥ ይገኛል። ሆኖም አትሌቲኮ ማድሪድ ተጫዋቹን ለመልቀቅ ከ100 ሚሊዮን ዩሮ በላይ ይጠይቃል የሚል መረጃ ሜል ስፖርት እያስነበበን ይገኛል። ቀጣይ መረጃችን የሚሆነው ደግሞ ቲምቶክ በዛሬው ዕለት ያወጣው መረጃ ነው። እሱም ምንድነው? አርሰናል በቀኝ መስመር ተከላካይ ስፍራ ላይ ለማስፈረም 10 የተለያዩ ተጫዋቾችን እያጠና ሲሆን የዌስትሃም ዩናይትዱ አሮን wan-bissaka አንዱ አማራጭ ነው። ሌሎች እጩዎች ደግሞ ራውል አሴንሲዮ የሪያል ማድሪዱ ተጫዋች፣ ኦስካር ሚንጌዛ የሴልታ ቪጎ ተጫዋች፣ ሉትስ ሻሬል ግሪትሩይድ የአርቢ ሌቪዥንጉ ማለት ነው። እንዲሁም ደግሞ ቲኖ ሊቭራሜንቶ የኒውካስል ዩናይትድ፣ ዌስሊ የሮማው፣ ቫንደርሰን የሞናኮ፣ ጊቫይሮ ሪድ የፌኖርድ እንዲሁም ደግሞ ኢቫን ፍሬስኔዳ የስፖርቲንግ ሊዝበን እንዲሁም ደግሞ ጁልስ ኩንዴ የባርሴሎና ናቸው። እነዚህ ተጫዋቾችን የአርሰናል የተከላካይ የቀኝ መስመር ተከላካይን ያጠናክሩልኛል ብሎ የያዛቸው የሾርት ሊስት ውስጥ መካከል ይገኙበታል። ከአሮን wan-bissaka እስከ ጁልስ ኩንዴ ያሉ ተጫዋቾች እንግዲህ በአርሰናል በጥብቅ የተፈለጉ እንዳለ ነው እንግዲህ ቲምቶክ እያስነበበን የሚገኘው። ቀጣዩ መረጃችን የሚሆኑ ደግሞ ግሊበርቶ ሞራ ነው። አርሰናል 17 ዓመቱን የሜክሲኮ ብሔራዊ ቡድን አማካኝ ግሊበርቶ ሞራን ለማስፈረም ዝግጅት እያደረገ ሲሆን ሊቨርፑልም ተጫዋቹን ይፈልገዋል። ይህ የማጥቃት አማካኝ ወይም የአጥቂ አማካኝ በውሉ ላይ የ20 ሚሊዮን ፓውንድ ማፍረሻ ሪሊስ ክሎዝ የሚያካትት አዲስ ውል በቅርቡ ፈርሟል። አርሰናል ለዚህ ተጫዋች ክለብ ቲዋና ኮከብ የ19 ሚሊዮን ፓውንድ ይፋዊ ጥያቄ ማቅረቡም ተሰምቷል። እንግዲህ
ይቀበሉታል አይቀበሉትም ደግሞ የሚለውን ጉዳይ አብረን የምንመለከት ይሆናል። ይህንን መረጃ ኤል ዩኒቨርሳል ሜክሲኮ ነው እንግዲህ ይዞ እየወጣ የሚገኘው። ይህ ጋዜጣ በሜክሲኮ እጅግ በጣም ታዋቂ በቁጥር አንድነት የምናነሳው ጋዜጣ ነው። ቀጣዩ መረጃችን የሚሆነው ደግሞ እንግዲህ የአርሰናል የዝውውር በተለይም የዝውውር መስኮቱ ሲከፈት ስሙ ከአርሰናል ጋር በስፋት ሲያያዝ የነበረው ኤሊ ጁኒየር ክሩፒ ነው። ቶተንሃም ሆትስፐር የቦርንሞዝን አጥቂ ኤሊ ጁኒየር ክሩፒን ለማስፈረም የ85 ሚሊዮን ፓውንድ ሂሳብ ቢድ እያዘጋጀ ይገኛል። ስፐርሶች የቦርንሞዝ አቋም መፈተን ይፈልጋሉ። ቦርንሞዞች ግን የ20 ዓመቱን ታዳጊ የሚሸጥ እንዳልሆነ አጥብቀው እየገለጹ ሲሆን አርሰናልም ተጫዋቹን በጥብቅ የፈለገው ነው የሚል መረጃ ቶክ ስፖርት እንዲሁም ደግሞ ሜል ስፖርት እያስነበበውን ይገኛሉ። አርሰናል ተጫዋቹ በፕሪሚየር ሊግ 13 ጎሎችን ካስቆጠረ በኋላ ፍላጎቱ እጅግ በጣም ጨምሯል። ሆኖም ቦርንሞዝ ስብስቡን ይዞ ለመቀጠል በመወሰኑ ተጫዋቹ 90 ሚሊዮን ፓውንድ ገምቶታል የሚል መረጃ ነው ቶክ ስፖርት እያስነበበ የሚገኘው። እሱ ብቻ አይደለም፣ ተጫዋቹ ከቶተንሃም ሆትስፐር ይልቅ ወደ አርሰናል ማምራት እንደሚፈልግ ነው እንግዲህ ቶክ ስፖርት ሜል ስፖርትም እያስነበቡን የሚገኙት። ለዛሬ ያዘጋጀው ፕሮግራም ይህን ይመስል ነበር። እስከ መጨረሻው ድረስ ተከታተላችሁ ላይክና ሰብስክራይብ ስለምታደርጉ እጅግ አድርገን እናመሰግናለን። መልካም ጊዜ